الحمد لله الذي شرع لنا مواسم لزيادة الحسنات، وأشهد أن لا إله إلا الله وحده لا شريك له رب الأرض والسماوات، وأشهد أن محمدًا عبده ورسوله أفضل المخلوقات. اللهم صل وسلم وبارك عليه وعلى آله وأصحابه أهل الفضل والمكرمات. أما بعد، فيا أيها المسلمون، أوصيكم ونفسي بتقوى الله جل وعلا، فهي خير الزاد ليوم المعاد. أيها المسلمون، إن شاء الله خطبتنا اليوم ميهانو يزارو خطباتችን ተድኪራችን 10 ذي الحجة እንግዲህ ከ5 ቀን በኋላ ይገባሉ 10 ቀናቶች ከአላህ Subhanahu Wa Ta'ala ዘንድ እጅግ በጣም ተወዳጅ የሆኑ ቀናቶች። ወሩ ራሱ ይሄ ذي الحجة የሚባለው ከተከበሩት ከአራት ወራቶች አንደኛው ወር ነው። በዚያ ወር ውስጥ ደግሞ 10 ቀናቶች አሉ። መልካም ስራዎች መስራት ያለብን ከሌሎች ወራቶች በተለየ መልኩ ማለት ነው። ስለነሱ ነው የምንተዋወስ ኢንሻአላህ። በመጀመሪያ ሁላችንም አላህ Subhanahu Wa Ta'ala መፍራት አለብን። ተቅዋ የሚባለውን በማንኛውም ሁኔታ ጊዜ በማንኛውም ቦታ አጥብቀን መያዝ አለብን። እሱ ነው ስንቅ፣ በላጭ ሆነው ስንቅ ማለት ተቅዋ ነው፣ አላህን መፍራት። ለዚያ ለመመለሻው ቀን ስንቅ የሚሆነን እሱ ነው፣ መንገደኞች ስለሆነ ሁላችንም ማለት ነው። أيها المسلمون، من المواسم الفاضلة أيام العشر الأولى من شهر ذي الحجة. እነዚህ ናቸው 10 ቀናቶች አላህ Subhanahu Wa Ta'ala የተከበሩ ቀናቶች ያደረጋቸው ከذul hijja ወር 10 የመጀመሪያዎቹ 10 ቀናቶች ማለት ነው። እና አላህ Subhanahu Wa Ta'ala ለኸይር ነገር የገጠመውና ስኬታማ የሚባል ሰው በእነዚህ ቀናቶች የተለያዩ መልካም ስራዎችን በመስራት የሚሽቀዳደም ወደ ጀነት መንገድ የሚጓዝ የሆነ ሰው ሙወፈቅ ሰዒድ የሚባለው እሱ ነው። በተለያዩ መልካም ስራዎች ማለት ነው። አላህ Subhanahu Wa Ta'ala እነዚህን 10 ቀናቶች አስመልክቶ ሲናገር ምን ይላል? ليشهدوا منافع لهم ለነሱ የሆኑ ጥቅሞችን ሊጣዱ ሊገኙ ዘንዳ ويذكروا اسم الله في أيام معلومات እንደዚሁም ደግሞ አላህን Subhanahu Wa Ta'ala የአላህን ስሞች ሊያወሱ አላህን ሊያስታውሱ በታወቁ በሆኑ ቀናቶች እነሱን ማናቸው 10ቱ ቀናቶች ናቸው። ከذل حجة 10 የሆኑት ቀናቶች ማለት ነው። አላህ Subhanahu Wa Ta'ala ሊያስታውሱ ዚክር ሊያደርጉ እንሶችን በሚያርዱበት ሰዓት ማለት ነው የአላህን ስም አውስተው ሊያርዱ። كما قال غير واحد من الصحابة رضي الله عنهم ብዙ ሱሐቦች እንደተናገሩት أيام العشر من ذي الحجة ናቸው ብለው ተናግረዋል። አላህም Subhanahu Wa Ta'ala በእነዚህ 10 ቀናቶች ምሏል። አላህ የሚምልባቸው ደግሞ ትኩረት የሚሰጣቸው ናቸው ሁሎችም ማለት ነው። አላህ ሲፈልግ በፈረሶች ይምላል። والعاديات ضبحا እያለከለኩ በሚሮጡ በሆኑ ፈረሶች በጅሃድ ማለት ነው ለጅሃድ የሚወጡ በሆኑ ፈረሶች በእነሱ ምላለው ይላል። كذلك الله በአጠቃላይ በዘመን ይምላል። والعصر እያለ አላህ በጎህ ይምላል። አላህ በረፋዱ ይምላል። ትኩረት የሚሰጣቸው ናቸው አላህ Subhanahu Wa Ta'ala የሚምልባቸው። በአጠቃላይ አላህ በፈለገው መማል ይችላል። أما المخلوق ፍጥረታትማ لا يجوز لهم أن يحلفوا بغير الله ከአላህ ውጭ ባለ አካል በማንም መማል አይበቃላቸውም። እና አላህ Subhanahu Wa Ta'ala ምን አለ በሱረቱ الفجر والفجر አለ በጎህ እምላለው አለ وليال عشر እንደዚሁም ደግሞ በ10 ሌሊቶች በእነሱ እምላለው አለ። በአንደኛው ቀውል ከሙፈሲሮች በተያዘው ليال العشر የሚባሉት 10 ذي الحجة ናቸው። كما هو مذهب جمهور المفسرين من السلف ከቀደምቶች ከነሱ ከደጋግ ቀደምቶች ከነሱ ሙፈሲሮች ያብዛኞቹ አከሄድ ቀውል ይሄ እንደሆነ ሁላ ማለት ነው። نعم 10 ذي الحجة ነው የሚፈለግበት አላህ وليال 10 ብሎ ሲምል ማለት ነው። ስለዚህ ትኩረት መስጠት እንዳለብን ያመላክታል። በእነዚህ ቀናቶች የተለያዩ መልካም ስራዎችን መስራት እንዳለብን መጠቀም እንዳለብን የሚጠቁም የሚያመላክት ነው የአላህ Subhanahu Wa Ta'ala ንግግር ማለት ነው። ስለዚህ ፈላህን የሚፈልግ ስኬትን የሚፈልግ ነጃ መውጣት የሚፈልግ በዱንያ በአኺራ ደስተኛ መሆን የሚፈልግ ኸይርን ነገር ጥሩን ነገር ሰላህን መስተካከልን የሚፈልግ ሰው
ምን ማድረግ አለበት? ከአላህ ጋር ንግድ መግባት አለበት። ታጅር مع ربك بالأعمال الصالحة በመልካም ስራዎች ከአላህ ጋር ንግድ ያዝ። ትርፋማ የሆነ ንግድ ማለት ነው። ኪሳራ የሚባል የሌለበት የሆነ ንግድ ከአላህ ጋር የሚደረገው ንግድ بالإخلاص والمتابعة ከሆነ እነዚህን ቀናቶች በከንቱ ማሳለፍ የለብንም እያንዳንዳችን ማለት ነው። በፍጥነት መጠቀም አለብን። በእነዚህ ቀናቶች የተለያዩ መልካም ስራዎችን መስራት አለብን። የተለያዩ ደሞዞችን ታላላቅ ደሞዞችን የሚያስገኙልን መልካም ስራዎችን እነሱን በመስራት መፋጠን መቻኮል ያስፈልጋል። ፍርሳውን እድሉን መጠቀም ያስፈልጋል። ባዲር الفرصة قبل أن تكون غصة እንደሚባለው ማለት ነው። እድልህን ተጠቀም። እድልህን በመጠቀም ላይ ተፋጠን ተቻኮል። በኋላ غصة ሳትሆንብህ በኋላ ሐዘን ቁጭት ሳትሆንብህ በፊት ካሁኑ ተጠቀም። በኋላ ልመለስ ብትል ከላ ነው የሚባል كما جاء في القرآن الله بقرآن ላይ እንደነገረን ማለት ነው። وكذلك النبي صلى الله عليه وسلم የነዚህን 10 ቀናቶች ያላቸውን ደረጃ አስመልክተው ሲናገሩ ምን ይላሉ? عن ابن عباس رضي الله عنهما قال قال رسول الله صلى الله عليه وسلم እንዲህ ይላሉ رسول الله نبي الله من ይላሉ ما من أيام العمل الصالح فيها أحب إلى الله ولا الله سبحانه وتعالى زند ودسو كملكام سراوج እጅግ በጣም ተወዳጅ የሚሆኑባቸው ቀናቶች የሉም من هذه الأيام ከነዚህ ቀናቶች ከነዚህ 10 ቀናቶች ማለት ነው። وفي رواية أفضل የሚልም የመጣል በላጭ መልካም ስራዎችን መስራት በላጭ የሚሆኑባቸው ቀናቶች የሉም ከነዚህ ከአስሮቹ የበለጠ ማለት ነው። يعني أيام العشر قالوا يا رسول الله ولا الجهاد في سبيل الله በአላህ መንገድ ላይ ትግል ማድረግም ቢሆን ጂሃድ في سبيل الله معركة ወጥቶ በሰይፍ መጋደል ያንን ቢሆን ብለው ጠየቁ ሱሐቦች። قال ولا الجهاد في سبيل الله አው ጂሃድም ቢሆን በአላህ መንገድ ላይ መታገል إلا رجل ይሄ ብቻ ሲቀር إلا ሲቀር رجل خرج بنفسه وماله በነፍሱ በንብረቱ በገንዘቡ የወጣ ሰው ግለሰብ ሲቀር ከዚያ ثم لم يرجع من ذلك بشيء ምንም ነገር ሳይዝ ማለት ነው ያልተመለሰ የሆነ ያነ ሲቀር እንጂ حتى كجهاد ራሱ ይበልጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም بنص قول رسول الله صلى الله عليه وسلم ከጂሃድ የሚበልጥ ማለት ነው። በእነዚህ 10 ቀናቶች የተለያዩ መልካም ስራዎችን መስራት ማለት ነው። ስለዚህ ይሄን እድል እንጠቀም። አላህ Subhanahu Wa Ta'ala እንዲያደርሰን አላህንም እንጠይቀው። لا ندري متى نموت وأين نموت እንደምንሞት ሁላችንም እናውቃለን። የት ቦታ እንደምንሞት መቼ እንደምንሞት አናውቅምና አላህ ለነዚህ 10 ቀናቶች እንዲያደርሰንና እንድንጠቀምባቸው አላህ Subhanahu Wa Ta'ala እንጠይቀው። ትልቅ የሆነ እድል ነው። مثلا አሁን በዱንያ ጉዳይ እኮ ቢባል የተወሰኑ ቀናቶች አሉ የሚመጡ በእነዚህ ቀናቶች በጣም ትርፋማ የምትሆንበት ቢዝነስ አለ ቢባል ስንት ሰው ይፋጠናል፣ ስንት ሰው ይቻኮላል ለዚህ ቢዝነስ፣ ስንት ሰው የተለያዩ ገንዘቦችን ንብረቶችን ኢንቨስት ያደርጋል የተለያዩ ትርፎችን ለማያዝ ማለት ነው። አማ في الآخرة አብዛኛው ማለት ነው አላህ ያዘነላቸው ካልሆኑ በስተቀር ለዚህ አይወፈቁም። አላህ Subhanahu Wa Ta'ala ከሚወፈቁት ያድርገንና ثم لم يرجع من ذلك بشيء رواه البخاري واللفظ لأبي داود والترمذي لما رجع بكو የሆነ ሐዲስ ነው። ስለዚህ يا عباد الله يا معشر الأحبة يا أيها المؤمنون يا عباد الله فرصة لا تعوض የማትለወጥ የማትመለስ የሆነች እድል إذا فاتت بقى كلفت علفت ነው አትመለስም። فاغتنمها أيها المسلم تقربا إلى مولاك ودا ردات ودا ሆነው ጌታህ በመቃረብ እነዚህን 10 ቀናቶች ሁላችንም መጠቀም አለብን። መልካም ስራዎችን ማነባበር ማብዛት አለብን። نعم ወንጀሎቻችን እንዲሰረዙልን እንዲጠፉልን ማለት ነው። ففي مسند الإمام أحمد بسند حسن عن ابن عمر رضي الله عنهما عن النبي صلى الله عليه وسلم أنه قال من إلى النبي صلى الله عليه وسلم أهنم يالله درجة كم يتقوم حديثه ما من أيام أعظم ولا أحب إليه العمل فيهن عند الله من هذه الأيام العشر ማንም ቀናቶች የሉም ከነዚህ 10 ቀናቶች የበለጡ ማለት ነው። መልካም ስራዎች እጅግ በጣም ወደ አላህ ተወዳጅ የሚሆኑበት ቀናቶች እነዚህ ናቸው ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ከዚያ ምን አሉ? فأكثروا فيهن من التهليل والتكبير والتحميد
ስለዚህ ላኢላሃ ኢላላህ ማለትን አብዙ፣ አላሁ አክበር ማለትን አብዙ፣ አልሐምዱሊላህ ማለትን አብዙ። አላህን ሱብሓነሁ ወተዓላ በብዛት አስታውሱ። ሰቢሕ ከቢር ሀሊል ሐሚድ እያሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን አዝካሮች በል አላህን አስታውስ። በእነዚህ ቀናቶች ወደ አላህ ሱብሓነሁ ወተዓላ ተቃረብ፣ ምንዳዎችህ ይነባበራሉ፣ ወንጀሎችህ ይሰረዙልሃል ማለት ነው። ስለዚህ ዚክርን እናብዛ። አላህን ሱብሓነሁ ወተዓላ ማስታወስ የሚባለው ምንም የሚከብድ አይደለም። ጉልበት አይጠይቅም፣ ገንዘብ አይጠይቅም። ለአላህ ጊዜ መስጠት ብቻ። ደግሞ ጥቅሙ ለራሳችን ነው፣ ለአላህ አይደለም። አላህን ስናስታውስ ጥቅሙ የሚመለሰው ወደኛ እንጂ አላህ በጭራሽ የሚጠቀመው ነገር የለም። ከሱ ንግስና አንድም ነገር አይጨምርም። እኛ መለክ ነው ብናመልከው ከአላህ ንግስና የሚጨምር ነገር የለም። ባናመልከው ደግሞ አላህ አይጎዳም፣ የምንጎዳ እኛ ነን። ስለዚህ ለነፍሱ የሚያዝን የሆነ አካል ብልጥ የሆነ ሰው አላህ ሱብሓነሁ ወተዓላ ማስታወስ አለበት። በመልካም ስራዎች ወደ አላህ ሱብሓነሁ ወተዓላ መቃረብ አለበት። ያ ሰሐቢይ እኮ ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ እንዲህ ብሎ ሲጠይቅ ያ ረሱለላህ ኢነ ሸራኢዐል ኢስላም ቀድ ከቱረት ዐለየ ፈሙርኒ ቢሸይኢን አተሸበቱ ቢሂ አው ከማ ጃአ ፊል ሐዲስ። አንቱ የአላህ መልእክተኛ ሆይ የእስልምና ድንጋጌዎች በጣም በዝተውብኛል፣ የሚሰሩ ትርፍ ስራዎች በጣም በዝተዋል። ስለዚህ በአንድ ነገር እስኪ ዘዘኝ፣ ያንን አጥብቄ የሚይዘው አተሸበቱ ቢሃ ተመሰኩ ቢህ። ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም? ላ የዛሉ ሊሳኑከ ረጥበን ሚን ዚክሪላህ፣ ምላስህ አላህን ከማስታወስ እርጥብ ከመሆን እንዳይወገድ ሁሌ አላህን ሱብሓነሁ ወተዓላ አስታውስ። ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላህ አስተግፊሩላህ ወአቱቡ ኢለይህ ሱብሓነላህ ወቢሐምዲህ ሱብሓነላሂል ዐዚም። ናም ደስታ የሚያመጡ ናቸው እነዚህ አዝካሮች። እንሽራህ ሰድር የፈለገ ጡመእኒና የፈለገ ፈላህ ነጃህ የፈለገ ፈዐለይህ ቢዚክሪላህ ዐዘ ወጀል አላህን ሱብሓነሁ ወተዓላ ማስታወስ አለበት። ላ የዛሉ ሊሳኑከ ረጥበን ሚን ዚክሪላህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ከዛሊክ አላህ ሱብሓነሁ ወተዓላ በቁርአን ላይ እሱን የሚያስታውሱ ባሮችን ምን ብሎ ነው የገለጻቸው? ወዛኪሪነ አላህ ከሲራን ወዛኪራት አዐደ አላሁ ለሁም መግፊረተን ወአጅረን ዐዚማ አለ አላህ። አላህን ከወንዶች በብዛት የሚያስታውሱ አላህን ከሴቶች በብዛት የሚያስታውሱ ለእነዚህ ባሮች አላህ ምን አደረገ? ምን ደመወዝ አዘጋጅቷል? አዐደ አላሁ ለሁም መግፊራ፣ መሐርታ አላህ ሱብሓነሁ ወተዓላ አዘጋጅቶላቸዋል። አላህ ወንጀሎቻቸውን ይሰርዝላቸዋል፣ ያጠፋላቸዋል። ወአጅረን ዐዚማ ደግሞ ታላቅ የሆነ ምንዳ ደመወዝ አልጀና፣ ጀነትን አላህ ሱብሓነሁ ወተዓላ ይሰጣቸዋል። ኩሉና ኑሪድ አልጀና፣ ሁላችንም ጀነት እንፈልጋለን። ስለዚህ እቺ ጀነት ደግሞ ዝም ብላ አትገኝም። አስባቦችን ምክንያቶችን ማድረስ አለብን። ኡድኹሉል ጀነተ ቢማ ኩንቱም ተዕመሉን ቢሰበቢ አዕማሊኩም፣ ጀነትን ግቡን የሚባሉ የጀነት ባለቤቶች ማለት ነው። ስለዚህ እነዚህን አስባቦች ምክንያቶች በአቅማችን ያክል እንፈጽም፣ እንስራ፣ ወደ አላህ ሱብሓነሁ ወተዓላ እንቃረብ በማንኛውም ጊዜ በማንኛውም ሁኔታ። በእነዚህ ደግሞ 10 ቀናቶች በሚመጡት ማለት ነው፣ በእነሱ ደግሞ እነዚህ መልካም ስራዎች እጅግ በጣም ወደ አላህ ተወዳጅና በላጭ ይሆናሉ። ፈአክሲሩ ፊሂና ሚነ ተህሊሊ ወተክቢሪ ወተሕሚድ። ያ ማዕሸረ ልአሒባ ዚክሩላህ የሚባለው እኮ በጣም አይሰሩል ዒባዳት እየተራመድክ እየሄድክ ቁጭ ብለህ ተኝተህ ታክሲ ውስጥ ገብተህ ወጥተህ ወደ ስራ ቦታ እየሄድክ እየተመለስ ነዓም ዩምኪኑ ለከ አን ተዝኩረ አላህ ዐዘ ወጀል። አላህን ማስታወስ ለአንተ ቀላል ነው፣ አላህ ላገራለት ሰው ባይሆን ግን። ስለዚህ እነዚህን አዝካሮች አብዙ እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም። ወረዋ ጃቢር ረዲየላሁ ዐንሁ ዐን ረሱሊላሂ ሰለላሁ ዐለይሂ ወሰለም አነሁ ቃል፣ ጃቢር ረዲየላሁ ዐንሁ ባስተላለፈው ሐዲስ ላይ የአላህ መልእክተኛ ረሱሉላሂ ሰለላሁ ዐለይሂ ወሰለም ይላሉ አፍደሉ አያሚ ዱንያ አያሙል ዐሽር፣ ከዱንያ ቀናቶች ሁሉ በላጭ የሆኑ ቀናቶች ከዙልሒጃ የሆኑት 10 የሆኑ እነሱ ቀናቶች ናቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ደግሞ ለመረጃ ብቁ የሆነ ሐዲስ ነው። ወቀድ ቃለ الذهبي اسناده حسن وصححه الألباني ደግሞ ለመረጃ ብቁ የሆነ ትክክለኛ ወይም ሐሰን የሆነ ደረጃው ማለት ነው ሐሰን የሆነ አው ሰሂህ የሆነ ሐዲስ ነውና መቀበል አለብን። አፍضل ايام الدنيا ايام العشر ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደነዚህ አይነት ቁርአን አንቀጾችን ሲሰሙ ስለነበር ሰለፎቻችን
እንደዚሁም የነብዩን ሰለላሁ ዐለይሂ ወሰለም ንግግር ሲሰሙ ስለነበር በጣም ኢጅቲሃድ ያደርጉ ነበር። ካኑ የጅተሂዱን السلف الصالح رحمة الله عليهم أجمعين كانوا يجتهدون فيها أشد الاجتهاد በጣም የበረታ የሆነ መጠንከር መልፋት ትግል ማድረግ የሚባለውን ይሄን ይፈጽሙ ነበር ይሰሩ ነበር። لماذا ለምንድነው እነሱ ምን ስላላቸው لعلمهم بفضلها وشرفها ባላት ደረጃ ባላት ብልጫ ባላት ቦታ ዕውቀት ስላላቸው ስለተገነዘቡ ስለተረዱ ማለት ነው። በእኛ ተቃራኒ قال أبو عثمان النهدي رحمه الله من ይላል يتابعي من ይላል كانوا يعظمون العشر الأخير من رمضان ይላል ከሱ በፊት የነበሩ ቀደምቶችን ሲናገር ባህሪያቸው ነበሩ ሱሐቦች يعظمون العشر الأخير من رمضان كرمضان أسرت يهون قناتوችን እጅግ በጣም ያልቁ ነበር والعشر الأول من ذي الحجة ከذي الحجة ደግሞ 10 ቀናቶችን እነሱንም ያልቁ ነበር والعشر الأول من محرم እንደዚሁም ደግሞ ከሙሐረም ከذul حجة በኋላ የሚመጣው የመጀመሪያው ማለት ነው በሂጅሪ አቆጣጠር ከሱም 10 ቀናቶችን ያልቁ ነበር። በእነዚህ 3 ወራት ያሉትን 10 ቀናቶች እጅግ በጣም ያልቁ ነበር ያከብሩ ነበር የተለያዩ መልካም ስራዎችን ይሰሩ ነበር ይላል አቡ عثمان النهدي رحمة الله عليه. وفي البخاري عندما تدمر ذكر عن ابن عمر وأبي هريرة رضي الله عنهما أنهما كانا يخرجان إلى السوق في أيام العشر ويكبران ወደ ሱቅ በሚወጡበት ሰዓት ወደ ገበያ ቦታ እነዚህ ሰሃቦች አብዱላህ ኢብኑ ዑመር አቡ ሁረይራ ሌሎችም ማለት ነው ሲወጡ ምን ያደርጉ ነበር ተክቢር ያደርጉ ነበር አላሁ አክበር ይሉ ነበር ويكبر الناس بتكبيرهما በእነሱ ተክቢር የነሱን ተክቢር በመቀበል እነሱም ሲያስተውሱ ሌሎችም ሰሃቦች ማለት ነው አላሁ አክበር ይሉ ነበር ዚክርን ያበዙ ነበር እነዚህ ሰሃቦች يقول ميمون ابن مهران وهو من التابعين أدركنا الناس وإنهم ليكبرون في العشر بحصرت كاناتوش بدو الحجة بهلم مالتنا الله سبحانه وتعالى يالقت نبر الله أكبر ينبر حتى إني لأشبهه بالأمواج من كثرته الله أكبر من إلال ميمون ابن مهران أني بتام ከብዛቱ የተነሳ በቃ እንደማዕበል አድርጌ እመስለዋለሁ በጣም አላሁ አክበር ሲሉ ማለት ነው። በእኛ ተቃራኒ እኛ በአሁን ሰዓት አላህ ያዘነላቸው ካልሆኑ በስተቀር በጣም ቀሊል ናቸው አቀል من القليل በጣም ትንሾች ናቸው ይሄን ተክቢር የሚሉ አላህን የሚያስተውሱ በሱቅ ቦታ ማለት ነው። ሱቅ ቦታ ሌላ ነው የሚፈጸም ወንጀል ነው የሚፈጸም ውሸት ነው ማጭበርበር ነው። እነዚህ ግን حتى በዱንያቸው ራሱ አላህ Subhanahu Wa Ta'ala ያስተውሱ ነበር። አላህን ከማስታወስ دنيا تزناغاچوم نبر إخوة الإسلام العمل الصالح الوارد في حديث رسول الله صلى الله عليه وسلم لا يقتصر على نوع ما بنبي صلى الله عليه وسلم حديث ንግግር የመጣው በአንድ አይነት መልካም ስራ ብቻ የሚያጥር የሚገደብ አይደለም وإنما هو اسم عام لكل قربة وردت في النصوص الشريعة በሸሪዓችን ንሱስ ማስረጃዎች የመጡ የተለያዩ ወደ አላህ የምንቀርብባቸው የሆኑ መልካም ስራዎች ሁሉንም የሚያጠቃልል የሚያካትት ነው የነብዩ ሰለላሁ ዐለይሂ ወሰለም ንግግር። ለምሳሌ ከነዚያ መልካም ስራዎች ውስጥ الأعمال البدنية አሉ በሰውነት የምንፈጽማቸው ከሶላቲ ወሲያሚ ወልሐጅ ወልኡድሂያ ወቅራአት القرآن እነዚህ የመሳሰሉ ሶላት መስገድ ጾም መጾም ሐጅ መፈጸም እርድ ማረድ على وجه التقرب والتذلل لله ማለት ነው ወደ አላህ በመቃረብ በመተናነስ መልኩ እንደዚሁም ቁርአን መቅራት እነዚህ الأعمال البدنية ይባላሉ። ولا إكثار من الذكر والصلاة على النبي صلى الله عليه وسلم اللهم استوى صلوات مورد የሚባለውን ማብዛት عليه أفضل الصلاة والسلام إلى نحو ذلك. وتشمل أيضا الأعمال الصالحة المتعدية نفعها إلى المسلمين እንደዚሁም ደግሞ እነዚህንም ያካታሉ የነብዩ ሰለላሁ ዐለይሂ ወሰለም ንግግር እነዚህንም አካቶ ይይዛል። መልካም ስራዎች የሚሸጋገሩ ተሸጋጋሪ የሆኑ በነፍስ ላይ የማያጥሩ ወደ ሌሎች የሚሸጋገሩ የሆኑ ጥቅሞቿ ማለት ነው እነዚያ መልካም ስራዎች ለምሳሌ ምጽዋት ሰደቃ ወደ አላህ Subhanahu Wa Ta'ala እንቀርባለን ከዳል ለሌሎችም እንጠቅማለን ጥቅሙ ተሸጋጋሪ ነው። እንደዚሁም መልካም መዋል ለሰዎች ማለት ነው وقضاء حوائجهم وادخال السرور عليهم የነሱን ጉዳይ መፈጸም አብዛኞቻችን የተዘናጋንበት ማለት ነው። ብዙዎች ማለት ነው ብዙ ግለሰቦች ብዙ ሰዎች አላህ ያዘነላቸው ካልሆኑ በስተቀር በራሳቸው ሐጃ ብቻ ነው የሚጠመዱ። ይሄ አናንያ የሚባለው ሰልፊሽነስ የሚባለው ለራስ ብቻ ለራስ መጨነቅ
ለሌሎች አለመጨነቅ ግን እኛ ለራሳችን ያዘን አይደለም ምክንያቱም ለራሳችን ምናዝን ቢሆን ራሱ የሌሎችን ሐጃ እንዘጋለን የሌሎችን ሐጃ የነሱን ጉዳይ ስንዘጋላቸው አላህ Subhanahu Wa Ta'ala የኛንም ሐጃ ይፈጽምልናል ለወንድማችን በሩቅ በغيب ማለት ነው አላህ ወይ ሐጃውን ፈጽምለት ካልና መለክ ሙወከል የሆነው ላንተም ብሎ ዱዓ ያደርጋል ማለት ነው እነዚህ መላእክቶች ደግሞ የአላህ Subhanahu Wa Ta'ala የተከበሩ ባሮች ናቸው ዱዓቸው ሙስተጃብ ነው ስለዚህ ለራሳችን የምናዝን ከሆነ ለራሳችን የምንጨነቅ ከሆነ ለሌሎችም ነዓም ማዘን ያስፈልጋል የሌሎችን ሐጃ መዝጋት ያስፈልጋል በሌሎች ላይ ደስታን መፍተት ማስገባት የሚባለው ከኛ ይጠበቃል እነሱን መርዳት ማገዝ የቸገራቸውን ነገር ማቅለል ማለት ነው እንደውም ይሄ በላጭ ይሆናል ቃሲር ከሆነው ሶላት ለራሱ ከሚሰግድ ጾም ከሚጾም ይሄኛው በላጭ ይሆናል ምክንያቱም ጥቅሙ ሙተዓዲ ነው የሚሸጋገር ነው ይሄ ደግሞ ቃዒዳ መርህ ነው የሚሸጋገር የሆነ ጥቅሙ የሚሸጋገር የሆነ በራስ ላይ ከሚያጥር በላጭ ይሆናል ስለዚህ እነዚህ ሁላ መልካም ስራዎች ያካታል የነብዩ ሰለላሁ ዐለይሂ ወሰለም ንግግር ማለት ነው በአንድ ብቻ የሚያጥር አይደለም ومما ورد فيه الدليل الاكيد في هذه العشر استحباب صيامها ጾምም كذلك ይወደዳል ወደ አላህ Subhanahu Wa Ta'ala የምንቀርብበት ነው ከመልካም ስራ ከሚባለው የሚገባ ነው ይሄ ጾም የሚባለው ማለት ነው አላህን ማስተዋወስ ማብዛት كذلك ተክቢር አለ አላህን ማላቅ የሚባለው ሁለት አይነት ነው ሙጥለቅ አለ ሙቀየድ አለ ልቅ የሆነ አለ وهو في جميع العشر በ10 ቀናቶች በአጠቃላይ በሁሎችም አላህን ማላቅ ያስፈልጋል እንደዚሁም ደግሞ በአያሙ ተሽሪቅ እነሱም ደግሞ የሚጨመሩ ናቸው مطلق يهونه وهو في جميع العشر ويلحق بها أيام التشريق ويكون ذلك المطلق في جميع الأوقات والأماكن بمن يوم بوتا بمن يوم كذي وقت يميونه مما يجوز فيه ذكر الله اللهم استوس بمي بكعبت بهونه بوتا كذي هين تكبير إن لا لن مالنا يوم شوف بلاد يجهر به ويرفع صوته ድምጹን ከፍ በማድረግ በዚህነት መልኩ አላህን Subhanahu Wa Ta'ala ማላቂ ያስፈልጋል ይሄ ልክ ነው ሙቀየድ ደግሞ በአድባሪ ሶላዋት አልመክቱባ ከግዴታ ከሆኑ ሶላቶች በኋላ የሚደረግ የተገደበ የሆነ ተክቢር አለ ያንም ይባላል የሚጀምረው من فجر يوم عرفه ከዓረፋ ቀን ከፈጅር ከዚያ ጀምሮ ይሄ ከሐጀኛ ውጭ ላለው ማለት ነው የሐጀኛው ግን ከዙሁር ነው የሚጀምር من يوم النحر ከ10ኛው ቀን وينتهي بعد عصر ثالث ايام التشريق ايام التشريق የሚባሉት ከ10 በኋላ ያሉት 11 12 13 ማለት ነው የዚያ 10 ወቅት በኋላ የሚያልቅ ነው እስከ ፀሐይ እስከምትገባ ድረስ ማለት ነው የሁላ ከሱሐቦች የመጣ ነው ያው ሲያጎች የተለያዩ ዘቶች አሉ አብዛኛው የተለመደው ግን አላሁ አክበር ላ ኢላሃ ኢላላህ ወላሁ አክበር አላሁ አክበር ወሊላሂል ሐምድ ከተለያዩ ዘቶች አንዱን መርጦ ቢል ችግር የለም ሁሉም ይበቃል አቁሉ هذا القول واستغفر الله لي ولكم ولسائر المسلمين من كل ذنب فاستغفروه انه هو الغفور الرحيم الحمد لله وحده واشهد ان لا اله الا الله وحده لا شريك له واشهد ان نبينا محمدا عبده ورسوله اللهم صل وسلم وبارك عليه وعلى اله واصحابه اما بعد فيا ايها المسلمون مما يشرع في هذه العشر في يوم النحر وما بعده من وقت النحر الأضحية የሚባለው ይሄም የተደነገገ ነው ለአላህ Subhanahu Wa Ta'ala ምናብት على وجه التقرب ማለት ተቅዋ ነው ለአላህ የሚደርሰው አላህን መፍራት የሚባለው ነው እንጂ ደም ስጋ የሚባለው ለአላህ አይደርስም አላህ በቁርአን ላይ እንዳስታወሰን እንደነገረን ማለት ነው ግን على وجه التقرب لله والتذلل له በመቃረብ መልኩ ለአላህ በመዋረድ ዝቅ በማለት የምናርደው የሆነ እርዳል ይሄ የተደነገገ ነው كذلك واذا حل هلال ذي الحجه واراد الانسان ان يضحي فعليه ان يجتنب الاخذ من اظفاره او شعره ሌላው ዲናችን የደነገገው እርድ የሚያርድ ሰው የእርድ ባለቤት የሆነ ማረድ የሚፈልግ ያሰበ ሰው ከذل حجه ያነጨረቀው ማለት ነው በወጣ ጊዜ እርድ ማረድ የሚፈልግ ከሆነ ሰውየው ከምን መቆጠብ አለበት መራቅ አለበት ጥፍሮቹን መያዝ የሚባለው እንደዚሁም የሰውነት ጸጉሮችን ማስወገድ የሚባለው ከዚያ መራቅ አለበት ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል ክልከለው ደግሞ
نعم التحريم نو حرام نو أصله ياسله هنا صارف يصرفه يلم ميازوره هنا صارف سلال يلم على النو اردون اسكم يعد درس تفروتشون أين كام كذلك يسونت صبروتش النزيان مدقمو آسوك بدم على النو في حديث أم سلمة رضي الله عنها أن النبي صلى الله عليه وسلم قال إذا رأيتم هلال ذي الحجة باياتشو جزي ذي الحجة انترك باياتشو جزي وأراد أحدكم أن يضحي فليمسك عن شعره وأظفاره عند سو أرد مارد المفلك كهونا كتصغر كطفر كزا يقوطب اندينك عبدالله النبي صلى الله عليه وسلم كالكلوال حرام نو أي شالم من كان ثم إن من أفضل الأعمال وأزكاها كذلك لو سيتوچم بيون سيتوچم يعرفو كهونو النسوم بيون من كات يلباتشوم سيتوچم بيون ገና ሴት ነን ብለው ይሄን ነገር መፈጸም የለባቸውም ለነሱም ከልከላን ዓም ስለሆነ ነብዩ ሰለላሁ ዐለይሂ ወሰለም ተቅለል የሚያደርግ ስለሆነ ሴት ሁና የምታርድ ከሆነች አገባችም አላገባችም እሷም ቢሆን መንካት የለባትም ነው ثم إن من أفضل الأعمال وأزكاها عند ربنا الصلاة والسلام يا معشر الأحبة ولا الله سبحانه وتعالى እጅግ በጣም ተወዳጅ ከሆኑት ስራዎች የሚመደብ ነው በነብዩ ሰለላሁ ዐለይሂ ወሰለም ላይ ሶላዋት ማውረድ أهل السنة والجماعة يصلون على النبي صلى الله عليه وسلم بضوابط الشرع مالنا بشرعه دنب مسارات بنبي صلى الله عليه وسلم لي صلوات يوردالو صلوات مورد የሚባለው ነገር ይወዳሉ በሸሪዓው ገደብ ማለት ነው والإكثار من ذلك ማብዛት صلوات ማለትን ይሄ ማብዛት ያስፈልጋል هم غማችን እንዲወገድ ከፈለግነ ወንጀሎቻችን እንዲማሩልን ከፈለግነ ማለት ነው والإكثار من ذلك على النبي صلى الله عليه وسلم اللهم صل وسلم وبارك على نبينا ورسولنا محمد اللهم اغفر للمسلمين والمسلمات والمؤمنين والمؤمنات الأحياء منهم والأموات اللهم ارحمنا رحمة تغنينا بها عمن سواك اللهم فرج همومنا وهموم المسلمين ونفس كرباتنا وكربات المسلمين اللهم ارفع عنا البلاء والوباء يا ذا الجلال والإكرام اللهم نفس عنا ما نحن فيه يا ذا الجلال والإكرام اللهم إنا نعوذ بك من جهد البلاء ودرك الشقاء وسوء القضاء وشماتة الأعداء وآخر دعوانا أن الحمد لله رب العالمين